የዚህ አይነት ምርጥ ሎጎዎችን ለተለያዩ ማህበራዊ ሚዲያ ፕሮፋይል ፒክቸር ለማድረግ ወይም ደግሞ ለድርጅቱ ማሰራት ፈለጉ ጎግል ጀመናይን ወይም ደግሞ ቻት ጂፒቲን በመጠቀም ብቻ የፈለጉትን አይነት ዲዛይን የፈለጉትን አይነት ከለር እና የፈለጉትን አይነት ቅርጽ አስመስሎ እንደሚሰራላችሁ ታውቃላችሁ። ስለዚህ በጎግል ጀመናይ እንዴት እንደምንጠቀም እንዴት እንደምንሰራ በዛሬቱ ቪዲዮ የማሳያችሁ ይሆናል። ቪዲዮውን በደንብ አድርጋችሁ ተከታተሉት። ወደ አሰራሩ እንሂድ። እንደተለመደው እንግዲህ መጀመሪያ ወደ ስልካችን አፕ እንሄድና ጎግል ጀመናይ ነካ አድርገን ወደ ውስጥ እንገባለን። ጎግል ጀመናይ ሰሞኑን ኢትዮጵያ ላይ እየሰራ አይደለም። ቻት ጂፒቲን እንጠቀማለን። ቻት ጂፒቲ ላይ እንገባና ሰላም የቲክቶክ ፕሮፋይል ሎጎ ማሰራት ፈልጌ ነበር ብዬ እጽፍለታለሁ። እንደምትመለከቱት የቲክቶክ ፕሮፋይል ሎጎ ማሰራት ፈልጌ ነበር ልሰራልኝ ትችላለህ ብዬ ጠይቀዋለሁ። ቻት ጂፒቲን ማለት ነው። ከዛ እንደዚህ ልና ሰላም የቲክቶክ የፕሮፋይል ሎጎ ማሰራት ቀላል ነው፣ እኔም ላዘጋጅልህ እችላለሁ ብሎ የዚህን አይነት መፍትሄ ያመጣልኛል። ከታች እኔ ሰርች ባሯን ይሄድና ነካ አድርግና አብሬ ኢትዮጵያ ወይም አብሬ ኤዲተር የሚል ቲክቶክ አብሬ ኤዲተር የሚል ቴክስትን ወደ የሚያምር ጎልደን ከለር ሌተር ቀይርልኝ ብዬ እጽፍለታለሁ። አብሬ ኤዲተር የሚል ቴክስትን ወደሚያምር ጎልደን ሌተር ሎጎ ቀይርልኝ ይለዋለሁ። ከዛ ትንሽ እንደምትመለከቱት ፕሮሰስ ያደርግና ጥያቄን አይና የሚገርም ሎጎ ለፕሮፋይል ፒክቸር የሚሆን ሎጎ በሰጠሁት ቴክስት መሰረት ቁጭ ያደርግልኛል። እንደምትመለከቱት አብሬ ኤዲተር ብሎ ይህን የሚያምር ሎጎ ሰጥቶኛል ማለት ነው። ሴቭ ብዬ ለምፈልገው ፕሮፋይል ፒክቸር ወይም ደግሞ ለቲክቶክ ፕሮፋይል ፒክቸር ማድረግ እችላለሁ። እናንተም እንደዚህ ያደርጋችሁ ቻት ጂፒቲን ጠይቁት። ምርጥ ሎጎዎችን አዘጋጅቶ ይሰጣችኋል። የዛሬው ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ቻው።